ማንም ሆኜ አይደለም፣ ግን በቃ የማግዝሽ ነገር ካለ አዶኒ፣ ስለምታስብልኝና ስለምታሳየኝ አክብሮት በሙሉ አመሰግናለሁ። ጥሩ ልብ ነው ያለ። ይህን ልብህን ደግሞ አይቀይርብህ። ግን ደግሞ ለአንተ በማይሆን ሰው መድከም የለብም። እሺ ሙሙ፣ እኔ እኮ በሌላ መንገድ አስቤው አይደለም እንዳግዝሽ ያልኩሽ። በቃ እንዲሁ ስላሳዘንሽ ነው። ምንም ቢሆን አንቺ አዝነሽና ተከፍተሽ ማየት አልፈልግም። እሺ አመሰግናለሁ። ግን ደግሞ እንዳልኩ ነው፣ ምንም ነገር አያስፈልግም። ለምን ፈልገሽ ነው? ብሩ እቃ አልገዛበት። እጄ ላይ ትንሽ ዝርዝር ብር ነው ያለ። ይበቃሻል? ምን ማለት ነው ወንድሜ? ማስቲካ አልገዛበት እኮ አይደለም ያለ። ምን ይሽና ምንድን ነው? በቀጥታ ምን እንደፈለግሽ ተናገሪያ። ምን አይነት ቃል ትይሽ ፈልገሽ? ውድ ነገር ከሆነ አብረን ሄደን እንገዛለን። ተው በቃ። ለምንድን ነው የምተው? ለምንድን ነው ዝም ብለሽ ያለ ምክንያት የምታኮርፍ? አይ አላኮረፍኩም፣ ግን በቃ ተው። ዛሬማ በጤናሽ አይደለም፣ የሆነ ነገር ሆነሻል። ተው በቃ አልኩ እኮ። መከራከርም አልፈልግም። እንዴት? ቆይ አንቺ ዝም እየሰራሽ ነው? አልገባኝም። አንቺ ራስሽ ዝም እያደረግሽ ነው። እየጠየቁሽን አልፈሽ መልሽልኝ። እዚህ ምን ታደርጊያለሽ? አንቺ ራስሽ እዚህ ምን ታደርጊያለሽ? የጠየቁሽን መልሽልኝ። ይሄ ቤት እኮ የኔ ቤት ነው። ቆይ ፍቅር ባልጠፋ ሰራተኛ አንቺን አመጣሽ ማለት? ሰራተኛ? ቆይ ለምን ክብር አይኖርሽም? ለምን በማለሽ ታፍሪበታለሽ እንዴ? ስራሽ እኮ ነው። ያው ተቀጥረሽ እየሰራሽ ነው። መቼስ እንግዲህ ለአንቺ ሲባል ሌላ መጠሪያ ይወጣለት። ለማንኛውም ከፍቅር ጋር እንነጋገርበታለን። ደግሞ ብሎ ብሎ ፍቅር አንቺን ይቀጥርሻል? ሊባ እዚህ መጥሽ ልዘርፊ ነው አለ። ዞር በይልኝ ከፊቴ። አንቺ ራስሽ ከቤት ውጭልኝ። ደግሞ በይ ቶሎ በይ፣ ፍቅርን ጥሪልኝ ማለት። ቆይ ማንን ነው የምጠራልሽ? የቀጠረሽን ባሌን ነው። ለማንኛውም ዞር በይልኝ። ፍቅር ፍቅር ቴዲ ስለየትኛው ቴዲ ነው ታወራሻለሽ? ስለየትኛው ቴዲ ነው የማወራ? አንቺን አይመለከትሽም። እሱን ያውቃለሁ። በስተመጨረሻም እንግዲህ ሲጫወትባቸው የነበሩት ማለት ነው እንግዲህ ሁላቸውም በአንድ ላይ ተገናኝተዋል ማለት ነው። ይህ ነገር በመፈጠሩ በመሆኑ ማለት ነው ያኔ ሀና ራሱ ማለት ነው ቀጥታ ወደ መሲ ወይንም ደግሞ ወደ ቴዲ ቤት መሄዷ እጅግ በጣም ለመሲ በጣም አሪፍ ነው የሚሆንላት። ያው እንግዲህ ቴዲ በሌላ ነገሮችን ለመደባበስ ወይንም ደግሞ ለማዛወር ይሞክራል በሚፈጠሩት ነገሮች በሙሉ ማለት ነው። ግን ደግሞ በእርግጠኝነት ማለት ነው እሱም እንደዚያ ቢል መሲም እንዲሁም ሀና እንዲሁም ደግሞ ሊዛ ይህን ነገር ማለት ነው እስከ ጥግ ድረስ እንደሚሄዱ ተስፋ እናደርጋለን ማለት ነው። እንግዲህ በዛሬው ፓርቲ ላይ ለመሲ በጣም ትልቅ ነገር ነው የተፈጠረ ብዬ ነው የማስበው። ቴዲ ማን እንደሆነ ምን እንደሆነ የምትረዳበት በደንብ የምትመረምርበት የምትጠረጥርበት ነው ብዬ ነው የማስበው። በነገራችን ላይ እንግዲህ የአይንዬን ስልክ ማለት ነው ቴዲ ተቀብሏታል። ያው ከመሲ ማለት ነው መቀበል አልነበረበትም፣ መስጠት አልነበረባትም። ግን ደግሞ ያንቺ እናት ማለት የኔ እናት ነች በማለት እንግዲህ ቴዲ ተቀብሏታል ማለት ነው። እንግዲህ በእርግጠኝነት ሊደውልላትና እንዲሁም ደግሞ ስለ መሬቱ ጉዳይ ሊያወራት ይመስለኛል ማለት ነው። ከዚህ በፊት እንግዲህ አይንዬም ስለጠረጠረችው ቃል የገባችለትን ነገር አሁን ላይ ማለት ነው ተመልሳ ቃሏን ማለት ነው የምታነሳ ይሆናል ብዬ አስባለሁ። ምክንያቱም እንግዲህ ቴዲን በጣም ጠርጥረዋለች፣ መጥፎ ሰው እንደሆነ ነው እንግዲህ እየተረዳቸው ማለት ነው። ምክንያቱም ጫማውን አይታ በጣም ነበረ። ከዛች ደቂቃ በኋላ ማለት ነው ከነ ቴዲ ጋር ከመሲ ጋር ቁጭ ብሎ ማውራት ራሱ አልፈለገችም፣ እንዲሸኟት ራሱ አልፈለገችም። ወዲሁን ነበር ብድግ ብላ የሄደችው ማለት ነው። እና መሲን ባገኘችባት ታይም ራሱ ልንገርሽ በቃ ልትነግራት ፈልጋ ነበረ። ግን የራሷ ላይ ስትጨናነቅባት መሲ እየተጨናነቀች ስለሆነ ስታያት ነገሮቹን እንግዲህ ቀየስ አድርጋዋለች ማለት ነው። ስለዚህ በእርግጠኝነት ማለት ነው አሁን ላይ በጣም አሪፍ ታይም ነው ብዬ ነው የማስበው፣ በተለይ ለመሲ ማለት ነው። እና እንግዲህ ሊዛና ሀና ማለት ነው ተነጋግረው ነበረ። የግድ ቤቱ ድረስ መሄድ አለብኝ፣ እንደዚህማ ዝም ማለት የለብኝም። ስለዚህ ለምን በስነ ስርዓት በደንብ አርጌ
ዘንጬ እንዲሁም ፀጉሬን ተሰርቼ ፏ ብትን ብዬ ሄጄ እንደውም አስቀነዋለሁኝ። ቤቱ ድረስ ነው የሚሄደው። ስለዚህ እኔ ከገባሁ በኋላ አንቺም ተከትለሽ ትገቢያለሽ፣ አንቺም ፏ በይ በማለት እንግዲህ ለሊዛ ነግራት ነበረ። ሊዛም እኔ የግድ ይሄን ያክል መዘነጥ አያስፈልግም፣ አንቺ ብቻ ከዘነት ችግር የለውም፣ በዛ ላይ ደግሞ ብዙም አትቸገሪለት በማለት እንግዲህ ነግራታለች ማለት ነው። እንግዲህ ሀናም ማለት ነው በምትችለው መጠን ፏ ብትን ብላ ከጨረሰች በኋላ ማለት ነው አብረው ለመሄድ ወስነዋል ማለት ነው። እሱና ሊዛ እንግዲህ አውርተው ነበረ። ያወሩበት ጉዳይ እንግዲህ ስለ ቤሎ ነው ማለት ነው። ያው ኤልሹ ጥያቄ ጠይቃት ነበረ ሊዛን ማለት ነው። የጠየቀቻት ጥያቄ ያው የምጠይቅሽን ጥያቄ በደንብ መልሽልኝ፣ ከዛ ደግሞ አንቺ የፈለግሽውን ነገር እኔን ብትጠይቅኝ ወይንም ደግሞ አንቺን የማግዝሽ ነገር ካለ አጠቃላይ እነግርሻለሁ ብላት ነበር ማለት ነው። እና ሊዛ እሺ ምንድን ነው ልትጠይቅኝ የፈለግሽው በማለት ኤልሹን ጠይቃት ነበረ። ኤልሹም ከዚህ በፊትም በተደጋጋሚ ጠይቄሻለሁ፣ ግን ደግሞ ሳትዋሽ እንድትነግሪ ነው የምፈልገው ብላታለች ማለት ነው። እሺ ችግር የለውም የምትፈልጊውን እነግርሻለሁ። በቃ አንቺ የምፈልገውን ወይንም ደግሞ የምጠይቅሽን ከመለሽልኝ በእርግጠኝነት ማለት ነው እኔም ደግሞ ከአንቺ ጎን ነው የምቆመው። ታውቂያለሽ ቤሎን ምንም ያክል ማለት ነው ኑኑን ቢወዳትም ቢያፈቅራትም እኔ ራሱ ከሰራተኛ ጋር ወንድሜ እንዲሆን በፍጹም አልፈልግም በማለት እሺ የሆነ ጥያቄ ልጠይቅሽ በማለት እሺ ጠይቄኝ በማለት እንግዲህ ሊዛም ፈቅዳላት ነበረ። የጠየቀቻት ጥያቄ ቢኖርም አንቺ ትክክለኛ የቤሎን አክስት ነሽ ወይንስ ደግሞ ፍቅረኛ ነሽ? እኔ እንደዚሁ ሳስበው ሁሉ ነገራችሁን ሳስበው የሆነ በቃ እሱን የወደድሽው ያፈቀርሽው ይመስለኛል። ግን ደግሞ ወንድሜ ቤሎን ደግሞ አንቺን ትኩረት ሊያደርግብሽ አልቻለም በማለት እንግዲህ ያው ሊዛን ጠይቃት ነበረ። እንዴት እንደዚህ ትያለሽ? እኔ አክስቱ ነኝ እንጂ ፍቅረኛው አይደለሁም። በጣም ስለምወደው ነው የምንከባከበው እንጂ አንቺ እንደምታስቢው አይደለም በማለት ለኤልሹ መልሳለች። ኤልሹ ግን እኔ እኮ ግን ልትሳሳሙ ስትል ደርሼባችኋለሁ ብላለች ማለት ነው። አይ ልንሳሳም ሳይሆን እንደዚሁ በጆሮ የሆነ ነገር ሚስጥር ልነግረው ስል ነው እንጂ እየደረሽው በፍጹም እንደምታስቢው አይደለም። እና እኔ ምልሽ ኑኑ ጋር ከመቼ ጀምሮ ነው ፍቅረኛሞች የሆኑት በማለት መልሳ ጠይቃላት ነበር። ግን ደግሞ የኔ የጠየቁሽ ጥያቄ ይሄን ያክል ማለት ነው እውነቱን የነገርሽኝ አይመስለኝም። የምትወጂው የምታፈቅሪው ነው የሚመስለኝ። ግን ደግሞ ኑኑና ቤሎን የጀመሩት ፍቅር በጣም በፊት ነው። እንዲሁም ደግሞ ከውጭ ከመምጣቱ ጀምሮ ነው አንድነታቸው የታወቀው። ግን ደግሞ እኔ የፈለግኩት አንቺ አክስቱ ባትሆኝ እንደዚህ የምትወጂው የምታፈቅሪው ስለሚመስለኝ ወደ አንቺ እንዲመጣ እኔ ራሱ ማግዝሽ ነገር ይኖራል ብዬ አስቤ ነበረ። ግን ደግሞ ምን ያደርጋል እንግዲህ አክስቱ ነሽ በማለት እንግዲህ መልሳለች ኤልሹ ማለት ነው። ግን ደግሞ ሊዛ የሆነ ነገር አስባ ነበረ። ምክንያቱም ለምንድን ነው እውነቱን ያልነገርኳት? ለምንድን ነው እንደዚህ ያላልኳት? ግን ደግሞ እኮ ቤሎን ሊቆጣኝ ይችላል በማለት ግን ደግሞ በነግራት እሷ ልታግዘኝ ይችላል በማለት እንግዲህ ያው ሊዛም እንትን ብላ ነበረ ማለት ነው። ለመንገርም ፈልጋ ነበረ። ግን ይህን ነገር ደግሞ ቤሎን ካወቀ ሊቆጣብኝ ይችላል፣ ስለዚህ በፍጹም መንገር የለብኝም በማለት እንግዲህ የውስጧን ዋጥ አድርጋታለች ማለት ነው። ኤልሹም እኔም በራሴ በኩል እንግዲህ ማጣራት ባለብኝ መልኩ አጣርቼ እደርስበታለሁ ብላለች ማለት ነው። ምክንያቱም ሊዛ ትክክለኛውን ነገር ነገረቻት ውስጡ አውቋል ማለት ነው። ሲቀጥል ደግሞ ሊዛ እና ምክንያቱም ያው ቤሎንና እንዲሁም ደግሞ አዶኒ በእሷ ምክንያት ሲጣሉ አውቃለሁኝ። እና ለምንድን ነው የሚጣሉት? አዶኒም ራሷ ኑኑን ይወዳታል፣ ቤሎንም እንደዚው። ቤሎን ግን ከአዶኒ ለመከላከል ያክል ይመስለኛል አብሯት የሚሆነው በማለት ሊዛ ለኤልሹ ተናግራ ነበረ ማለት ነው። በፍጹም እንደሱ አይሆንም፣ አዶኒ እኮ የኔ ፍቅረኛ ነው፣ እንዴት እንደዚያ ይሆናል? ግን ደግሞ ይሄን ነገር ማን ነው የነገረሽ? በማለት እንግዲህ ለሊዛ መልሳ ጠይቃት ነበር ኤልሹ። አይ ማንም አልነገረኝም፣ ግን ደግሞ እንደዛ ነው የሚመስለው። ምክንያቱም ያው አዶኒ ረሳሁ እንደዚህ ሆንኩ እያለ ስለነበረ ከዚያ አንጻር ነው በማለት እንግዲህ ልጅቷን የሚያሰቃያ ስለመሰለ ከስቃይ ለመገላገል ደግሞ ቤሎን አብሯት የሆነ ነበር የሚመስለኝ በማለት እንግዲህ ሊዛ መልሳለች ማለት ነው። ኤልሹም እንግዲህ ብዙም አልተዋጠላትም፣ ግን ደግሞ ሀሳቧን ተቀብላታለች። አዶኒ ደግሞ የኔ ፍቅረኛ እንጂ የእሷ ሊሆን በፍጹም
አይችልም በማለት እንግዲህ አስባለች ማለት ነው። ሄሎንና እንግዲህ አዶኒ ማለት ነው አወርተዋል ማለት ነው። እንግዲህ በስራ ምክንያት በጣም እንደተስማሙ አንድ እንደሆኑ እንግዲህ ሁላችንም በባለፈው ፓርት ላይ አይተናል ማለት ነው። ስለዚህ አሁን ላይ ምን ማድረግ እንዳለባቸው እና እንዴት አድርገው ማለት ነው ወይዘሮ ሄለንን ማጋለጥ እንዳለባቸው ሁለታቸው እያወሩ ይገኛሉ ማለት ነው። እያንዳንዳቸውን ያገኛቸውን መረጃዎች ማለት ነው ከዚህ ክላስ ውስጥ ማለት ነው የራሱን ቤሎን እያስቀመጠ ይገኛል። እኔ እኮ ይሄን ያክል የተጓዝክ አልመሰለኝም ነበር በማለት እኔ በጣም ብዙ ነገሮችን ስለሷ አውቃለሁኝ፣ ግን ደግሞ በፊትም ማለት ነው እቤት ድረስ ማለት ነው ፖሊሶች ሲመጡ ስለሷ ስከራከርላት ነበር። ምክንያቱም ወይዘሮ ሄለን ምንም ነገር አታደርግም፣ እንደዚህ አይነት ወንጀል አትሰራም በማለት እኔ በጣም እከራከርላት ነበረ። ግን ደግሞ በተደጋጋሚ ሳየው እሷ ወንጀለኛ እንደሆነች ነው የተረዳሁት። እሷን ደግሞ አሳሰርና ማለት ደግሞ ኤልሹ በጣም ትጎዳለች በማለት እንግዲህ ቤሎን ሲናገር ነበረ። አዶኒም ምንም ነገር አትሆንም፣ ኤልሹ እንደውም መጠንከር መቻል አለባት፣ ደግሞ አንተን የመሰለ ወንድም አላት፣ ስለዚህ አንተ ደግሞ ከጎኗ ትሆናለህ፣ ትጠነክራለች። ስለዚህ ለልጇ ተብሎማ እሷ ወንጀል እየሰራች በብዙ ዘንድ ግፍ እያደረገች ዝም ማለት የለብንም በማለት እንግዲህ ያው አዶኒ ተናግሮታል ማለት ነው። በእርግጥ እኔ ወንድሟ እንጂ እናት ልሆን አልችልም፣ ግን ደግሞ አዎ እንደዚህ አይነት ነገሮች ከመጡ ግን እሷን መጠንከሯ ግድ ይላታል በማለት እንግዲህ ግን ደግሞ በጣም ነው የምታሳዝነኝ በማለት ያው እንግዲህ ቤሎንም እየተናገረ ይገኛል። አንተ ስለምንድን አይነት መረጃ ነው የያዝከው በማለት አዶኒን ጠይቆት ነበረ። ያው እንግዲህ በመጀመሪያ እሷ መልካም ሰው በመምሰል እኔን በጣም እንደምትመክረኝና ከኔ ጋር እንደሆነች ያው በፊት በነበረው ሰዓት በዛና ሰዓት ነበረ እኔ እሷን መጠርጠር የጀመርኩት፣ መከታተል ጀመርኩኝ። አንዳንድ ነገሮች አሉ። ስለዚህ እሷ በጣም ክፉ ሴት ነች፣ እኔ በጣም ጋሼ ያሳዝኑኛል በማለት እሱ በጣም መልካም ነው። መልካም ከመሆኑ አንጻር ደግሞ ይችን የመሰለች ክፉ ማግባቱ እጅግ በጣም ነው የሚያሳዝነኝ በማለት አዶኒም ተናግሯል። አባዬ ብሩክ ስለሆነ ነው ይሄ ሁሉ ነገር ዝም ያላት እንጂ እንደሷ መጥፎ ቢሆንማ አያስቀምጣትም ነበር በማለት እና ያው ከዚያ አንጻር ማለት ነው። ሲቀጥል ደግሞ ቤሎን የተናገረው ነገር ቢሆን ያን ጊዜ አባቢ መሞቱን ስሰማ እሷ ከቤት ባትኖር ኑሮ በእርግጠኝነት እሷ እንደገደለችው ነበር የማምነው። ግን ደግሞ በወቅቱ ቤት ውስጥ ነው የተገኘችው፣ እሷም ከኛ ጋር ነበረች በማለት እንግዲህ ያው የአባቱ ገዳይ እሷ ልትሆን ትችላለች በማለት እንግዲህ ቤሎን ለመጠርጠር ሞክሮ ነበረ። እሱ በሂደት እውነቱ የሚወጣ ይሆናል፣ በእርግጠኝነት እውነታው ይወጣል ከጊዜ በኋላ በማለት እያንዳንዱን ነገር ማለት ነው መረጃው ስለ ህፃናት ዝውውር ስለዚያ ጉዳይ ማለት ነው አዶኒ እንደሚያውቅ እንዲሁም ደግሞ ቤሎን ማለት ነው አንዳንድ ነገር ስለ ወይዘሮ ሄለን እንደሚያውቅ አሁን ላይ ደግሞ ማለት ነው ሲቀጥል መታሰር አለባት ሲል የነበረው አዶኒ ከሀገር ሳትወጣ የግድ መታሰር መቻል አለባት ልትወጣ ነው በማለት ቤሎን ነግሮታል ማለት ነው። ቤሎን ደግሞ በፍጹም ወደ ውጭማ መውጣት የለባትም፣ ሲቀጥል ደግሞ በፖሊስ እየተፈለገች አይደል እንዴ፣ እንዴት ብላ ነው ወደ ውጭ የምትወጣ በማለት ነገሮችን እያመቻቸች ነው በማለት እና የት ነው ያለችበትን አካባቢ ታውቃለህ ወይ በማለት ቤሎን ጠይቆት ነበረ ማለት ነው። ግን ደግሞ አዶኒ በፍጹም ያለችበትን ሰፈር ማለት ነው ማወቅ አልቻልኩም፣ ግን ደግሞ ከዚህ የሚመጣው ወይንም ደግሞ የኤልሹ ጓደኛ የሆነው ካወቀው ማለት ነው እሱ በእርግጠኝነት የት እንዳለች የሚያውቅ ይመስለኛል በማለት እንግዲህ ያው ለቤሎን ነግሮታል። ቤሎን በቃ እሱ የሚያከውንማ በጣም ጥሩ ነው፣ ምክንያቱም የሆነ መረጃ ራሱ ቤት ድረስ በመምጣት ለእኔ ሰጥቶኛል፣ ስለዚህ የግድ እሱንም እናገኘዋለን በማለት አዶኒና እንዲሁም ደግሞ ቤሎን በዚህ ምክንያት አውርተዋል ማለት ነው። ሁለታቸው አንድ ላይ በመሆናቸው እጅግ በጣም ደስ ይላል። ሁለታቸው አንድ ላይ ከሆኑ በእርግጠኝነት ጥግ ድረስ ይሄዳሉ። እንዲሁም ደግሞ ቴዲንና ወይዘሮ ሄለንን ማሸነፍ ይችላሉ ብዬ አስባለሁ ማለት ነው። እኔዬ ስለ ልጇ ስለ መሲ አሁንም እየተጨነቀች ትገኛለች ማለት ነው። ምን እንደሆነች ምን እንደገጠማት ራሱ ቸግሯት ይሆን ምን ሆና ይሆን ራሱ የማውቀው ነገር የለም። እባክህን ልጄ እባክህን ደውልላት ወይንም ደግሞ ሂደህ አግኛት እያለች እንግዲህ ያው መኩን አይንዬ እየተናገረችው ትገኛለች ማለት ነው። መኩ ደግሞ በፍጹም እማዬ በቃ እናንተ በቃችሁኝ፣ የራሴን ምርጫ የራሴ ሰው አለኝ ብላ እስከ ሄደች ድረስ አንቺ ስለ እሷ ማሰብ የለም
የለብሽም። ስለዚህ እሷ ፈልጋ ነው የሄደችው፣ ጥላን የሄደችው ፈልጋ ነው። አንቺ ስለናፈቀችሽ ነው እንጂ በፍጹም እሷ ምንም ነገር አትሆንም። ስለ እሷ ማሰቡን አሁን ላይ መተው አለብሽ እማዬ በቃሽ በማለት እንግዲህ ምኩ ለአይንዬ ነግሯታል ማለት ነው። አይንዬ ደግሞ እየተጨነቀች ትገኛለች። ምክንያቱም ከዚህ በፊት የቴዲን የጠረጠረችው ነገር አለ። አይንዬን ያገታት ራሱ ቴዲ እንደሆነ አውቃለች ማለት ነው። እና ልቧ በጣም ብዙ ነገሮች እያሰቡ እረፍት እየሰጣት አይደለም። ያው እንግዲህ መኩ ደግሞ በፍጹም አይሆንም መርጣ ወዳ እስከ ሄደች ድረስ የራሷ ጉዳይ ብሎ እንግዲህ እስካሁን ይገኛል ማለት ነው። ያው አይንዬ እንግዲህ ምን ማድረግ እችላለሁ በማለት እንግዲህ ያው ከመኩ ትዕዛዝ አሁንም አልወጣ ብላለች። ምክንያቱም በነገራችን ላይ የእናት አንጀት ስለሆነባት እንደውም እየተደበቀች አግኝታታለች። እንዲሁም ደግሞ ባየቻት ሰዓት እሷ ደስተኛ እንዳልሆነች ቴዲን በምታወራበት ሰዓት ባለው ነገር ብቻ መሲ ደስታዋ እንደራቃት እንደተከፋች ጥሩ ሁኔታ ላይ እንዳልሆነች ማለት ነው። ያው እንግዲህ ያው አይታ መረዳት ችላለች ማለት ነው። እና በዚያ ጉዳይ አይንዬ አሁን ላይ እየተጨነቀች ትገኛለች ማለት ነው። ኑኑ አሁን ላይ ማለት ነው ለእህቷ እንዴት አድርጋ ገንዘብ ማግኘት እንዳለባት እጅግ በጣም እንግዲህ ግራ ገብቷት ትገኛለች። በነገራችን ላይ አዶኒ አናግሯት ነበረ ማለት ነው። ትናንትና ስታለቅሽ የነበርሽው ለምንድን ነው ብሎ በጠየቃት ሰዓት ምንድን ነው ያለችው? አይ እንደዚሁ ማልቀስ ፈልጌ ነው ያለቀስኩት የሚል መልስ ነበር የሰጠችው። በፍጹም እንደዚህማ አይደለም መሲ መሆኗት ነበር እህቴ እያልሽ ነበር ስታለቅሽ የሰማሁሽ። ስለዚህ መሲ ምን ሆና ነው ምንድን ነው የገጠማት ነገር በማለት እንግዲህ አዶኒ ጠይቋት ነበር። ምንም የሆነችው ነገር የለም ነው ያለችው ማለት ነው። በነገራችን ላይ የምትፈልጊውን ነገር ጠይቂኝ እሰጥሻለሁኝ በማለት እንግዲህ አዶኒ ጠይቋት ነበር። ግን እሱ አንተ ማን ስለሆንክ ነው ለእኔ የምፈልገውን ነገር የምሰጠኝ? እኔ በሌላ አስቤው አይደለም፣ ግን ደግሞ የቸገረሽ ነገር የፈለግሽው ነገር ካለ እሰጥሻለሁ ነው ያልኩት እንጂ እኔ በሌላ ነገር አስቤው አይደለም በማለት እንግዲህ አዶኒም ማለት ነው ኑኑን ለማስረዳት ችለዋል። በነገራችን ላይ የተናገረችው ቃልም አለ እጅግ በጣም ደስ የሚል በእንተ ባልሆነ ሰው ላይ ጊዜህን አታጥፋ ብለዋለች። ያ ማለት እንግዲህ እኔ ለአንተ አልሆንም፣ አንተ ደግሞ ለእኔ ጊዜህን አታጥፋ ማለት እንደዚህ ቁርጥ አድርጎ ራሱ መናገሩ በጣም ነው ደስ የሚለው። በእርግጥ ያው ቤሎን እንደምትፈልገው ያው እሱም በደንብ ያውቃል ማለት ነው። ግን ደግሞ እንደዚሁ እንትን ሳይሆን እሷ ሲቸግራት ወይንም ደግሞ ስትከፋ ማየት ስላልፈለገ ያው ከጎንሽ አለሁ ለማለት ያክል ነው። የፈለግሽውን ነገር እንደዚሁ ጠይቂኝ ነው እንጂ እኔ በሌላ ነገር አስቤው አይደለም በማለት እንግዲህ ተናግራለች ማለት ነው። በነገራችን ላይ መኩንም ጠየቀው ነበረ። ያው እንግዲህ አይንዬና እንዲሁም መኩ ወደ ቤት ሲመለሱ ያው ኑኑ በጣም ከፍቷት ነበረ ማለት ነው። ከፊታቸው ተረድተው ምንድን ነው የሆንሽው? ምንድን ነው የተፈጠረው ነገር በማለት ያው እንግዲህ መኩም አይንዬም ጠይቃት ነበረ። አይ ምንም ነገር አልሆንኩም እንደዚሁ ነኝ በማለት እንግዲህ አይንዬ ተነስታ ስትሄድ መኩን ጠይቀው ነበረ እና ወንድሜ ትንሽ ገንዘብ እንድሰጠኝ እፈልጋለሁኝ በማለት ለምንድን ነው የፈለግሽው ሲላት አንዳንድ ነገር የምገዛበት። እሺ ምን ያክል ብር ነው? ዝርዝር ብር ነው ያለኝ፣ ምን ያክል ነው የምትፈልጊው? ሲቀጥል ደግሞ በጣም ብዙ ብር ከሆነ ደግሞ ወተን አብረን እንገዛለን በማለት እንግዲህ መልሶላታል። በነገራችን ላይ ገንዘብ ሲሰጣት አሳልፋ ለመሲ ለመስጠት ፈልጋ ነበረ። አብረን ወተን እንገዛለን ሲላት ግን አልፈልግም በቃ ትቸዋለሁ በማለት ሀሳቧን ሰርዛለች ማለት ነው። መሲ አሁን ላይ እጅግ በጣም ለሷ ጥሩ ነገር ነው ብዬ ነው የማስበው። ከዚህ በላይ ቴዲ ሊያጭበረብራት አይችልም ብዬ አስባለሁ ማለት ነው። ምክንያቱም አሁን ላይ ለሷ ያው ሀና መንጣቷ ወይንም ደግሞ ሊዛ ወደዛ ቤት መንጣታቸው ለሷ በጣም ትልቅ ነገር ነው ብዬ ነው የማስበው ማለት ነው። ምክንያቱም አሁን ላይ ቴዲ ከጀርባ ምን አይነት ነገሮች እንደሚሰራ እያንዳንዳቸው ማለት ነው የሚጋለጥበት ፓርት ነው ብዬ አስባለሁ ማለት ነው። እና እንግዲህ ያው ቴዲን ከሸኘችው በኋላ እንዲሁም ገንዘብ ጠይቀው ነበር። በነገራችን ላይ ገንዘብ ስጠኝ እፈልጋለሁኝ አንዳንድ ነገሮች የምገዛበት ብለው ነበር። ግን ደግሞ ቴዲ የኔ ሚስት አንቺ ምንም ነገር አታስቢ፣ ስለዚህ ጉዳይ አትጨናቂ፣ አስቤዛ ምናምን አለቀ እንዴ ችግር የለውም፣ አንቺ ምንም ነገር የምትደክሚው ነገር የለውም፣ ስለዚህ ሱቁን ብቻ መደወል ነው የሚጠበቅብሽ፣ ከዚያ ውጭ የምትፈልጊውን ነገር አሟላለሁ፣ ወደ ፀሐይ መውጣት አይጠበቅብሽም፣ እቤት ድረስ ያመጣልሻል በማለት እንግዲህ መልሶላታል
ይላታል። በነገራችን ላይ ገንዘብ ያው እንዲሰጣት ነበር የፈለገችው። ገንዘብ ሲሰጣት ደግሞ በሆዷ ውስጥ ያለውን ነገር ለማስወረድ ነበር ፍላጎቷ ማለት ነው። ግን ደግሞ ገንዘብ ልታገኝ አልቻለችም። እንዲሁም ጃኬቱን አስቀምጦት ወደ ክላስ ሲገባ ከጃኬቱ ውስጥ ብር ለመውሰድ አስባ ነበረ። ግን ደግሞ ጃኬቱን እንደያዘችው ወዲያውኑ ተመልሶ ነበር የመጣው። በጣም ነበር የተርበተበተችው፣ ምክንያቱም እሷ ልትሰርቅ ነበር። ግን ደግሞ ቴዲ መጣ። ለምንድን ነው የያዝሽው ጃኬቱን? አይ ላስተካክለው እኮ ፈልጌ ነው። እንዴ ለምንድን ነው የምታስተካክለው? እኔ እኮ ወደ ስራ ልወጣ ነው በማለት አይ በቃ እሺ ይቅርታ በማለት እሷ እየተርበተበተች ነበረ። ሲቀጥል ደግሞ እያወራት ወደ ላይ በማለት እሷም ወደ ሽንት ቤት ሄዳ ነበር ማለት ነው። እና ያለው ነገር እሱም እስካሁን እንዳረገዘች ወይንም ደግሞ የእሱን ልጅ በሆዷ ውስጥ እንደያዘች ምንም የተረዳው ነገር የለውም ቴዲ ማለት ነው። እና አሁን ላይ ማለት ነው ሀና ቀጥታ ወደ መሲ በመጣችበት ሰዓት እንዴ ፍቅሬ ደግሞ ከመቼ ወዲህ ነው አንቺን በሰራተኝነት የቀጠረሽ? እንዴት ነው ደግሞ እዚህ ቤት ውስጥ ልገቢ የቻልሽው? በማለት እንግዲህ ስትናገር መሲ በጣም ነበር የደነገጠችው ማለት ነው። እንዴት እንደዚህ ትላኛለች እያለች ቴዲ ፍቅሬ ምናምን እያለች ነበረ የገባችው ማለት ነው። እንዴት ነው ከኛ ቤት ውስጥ አንቺ የቤት ሰራተኛ ሆነሽ የገባችው? ለነገሩ ሰራተኛ ነኝ ስራ ይናቅም እያለች እንግዲህ ስትነግራት ነበረ ማለት ነው። ግን ደግሞ ካልጠፋ ሰው እንዴት አንቺን ሊቀጥር ቻለ? እያለች በኩራት ወደ ቤት ውስጥ ገብታለች። ውጪ ብትላትንም እንግዲህ መሲ ውጪ ብላት ነበረ። ግን ደግሞ የምትወጪው አንቺ ነሽ፣ ይሄ እኮ የፍቅሬ ቤት ነው፣ ውጭ አንቺ እያለች እንግዲህ ሀና ወደ ውስጥ ገብታለች ማለት ነው። ፍቅሬ ቴዲ የት ነው ያለኸው? በማለት እንግዲህ እየጠራች ገብታለች። ቴዲ ደግሞ ቤት ውስጥ የለም። እንዲሁም ደግሞ በስተመጨረሻም ሊዛ ከች ብላለች ማለት ነው። መሲ ሊዛንም ስታያት እጅግ በጣም ነበር የደነገጠችው። ሊዛም እንደዚሁ ደንግጣለች ማለት ነው። ምክንያቱም የመሲ እዚህ መሆን ሁላቸው የሚገጣጠሙበት ፓርት ማለት ነው እጅግ በጣም እንትን ብሏቸዋል። እንግዲህ ቀጣይ ፓርት ማለት ነው ምን ሊፈጠር ይችላል? ቴዲ እንዴት አድርጎ ነገሮቹን ሊያስተባብል ይችላል? ሀናስ ምን ትላለች? መሲስ እነማን ናቸው? ምንድነች ብላ ጥግ ድረስ የምታጠራ ይሆናል ወይንስ በምን አይነት መልኩ ቴዲ ሊያስተካክለው ይችላል? በነገራችን ላይ ያስተካክላል ብዬ ነው የማስበው። ሰራተኛ ነች ነው የሚለው፣ በእርግጠኝነት ሰራተኛ ነች ነው የሚለው ማለት ነው። መሲን ደግሞ ብዙ ጥያቄ ያው ትጠይቀዋለች። በነገራችን ላይ መሲ በጣም ጎበዝ ነች፣ በጣም ስማርት ነች ማለት ነው። አሁን ላይ የገባችበት ነገር በጣም ችግር ሆኖባት ነው እንጂ በጣም ስማርት ልጅ ነች ማለት ነው። እንደዚህ እንደተጫወተብኝ ራሱ እጫወትበታለሁ ስትል ነበር ማለት ነው። እና ዋሽቷት እሷ ላይ የበደላት ወይንም ደግሞ ይህ ሁሉ ነገር በማስመሰል አሁንም ወንጀል እየሰራ እንደሆነ ትክክለኛውን ነገር ስደርስበት ማለት ነው ከሱ በላይ ከቴዲ በላይ ማለት ነው ሰይጣን የምትሆንበት ራሷ መሲ ነች ብዬ ነው የማስበው ማለት ነው። እና በደንብ አድርጋ ነው የምታስቀፈድደው ብዬ የማስበው ማለት ነው። እንግዲህ ቀጣይ ፓርት ሁላችንም በጉጉት እንጠብቃለን። ውድ ቻናሌ ተከታታዮች ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ። መልካም ጊዜ ተመኘውላችሁ።